አፍላፍ ጥያቄ አይ ጨርሰናል። አፍላፍ አይ ጥያቄ ጨርሰናል። አፍላፍ ጥያቄ አይ ጨርሰናል። አፍላፍ ጥያቄ ጨርሰናል። አትሞክርም? ማጠቃለያ ሰጥተን ካልፈለክ ምን ማለት ነው? ይሄው እኮ ምን ማለት ሁለት ጊዜ ተናገርኩ። አንተ ደግሞ ያው አብራራ። ትክክል አልተናገርክም። ይሄን ትክክል አላልተናገርክም። እሺ ንገረኝ። አማርኛውን አንብበው ፕሊስ። አይልም ሰይጣንና መላእክቱ ነው የሚለው። ሰይጣንና መላእክቱ አንብበውሽ። አሁን ትክክል ሌላ ልጠይቅ። ይቅርታ በጎ ፍቃድ ነው ይሄ። ሌላ ነው። አይ አትጠይቅኝ። ሌላ ዲቤት ነው። አዎ ከመልእክተኞችና ከመላእክቶች ስቀራልክ። ስለዚህ መልእክተኞች ሙስሊም መሆናቸውን አምናሃል ማለት ነው። ከሙስሊሞች ጀነት የሚገቡ አሉ ማለት ነው። ይሄን አምናል። እስልምና የኔ ጥያቄ 3 ደቂቃ አልወስድም። በመጀመሪያ እግዚአብሔር ለምንድን ነው ሰዎችን እሱ ያጠመመ ማንም ማቅናት የማይችለው? አንድ ሁለተኛ እግዚአብሔር በሕይወት መጽሐፍ የጻፋቸው እንጂ ሌሎቹ ወደ ገሃነም ይጣላሉ ተባለ። ለምንድን ነው በሕይወት መጽሐፍ ሌሎቹ ያልተጻፉ? ራሱ ያልጻፈው እግዚአብሔር ሰዎችን ገሃነም ቢገቡ እግዚአብሔር ነው ወይስ ይህን ነገር መጀመሪያ እዛ ላይ ያልጻፋቸው ወይስ ራሳቸው ጠምሞ ነው? ከመረጃ ጋር ነው የምጠይቅህ። ከመረጃ ጋር ነው። ሌላኛው 3ኛ ጥያቄ በክርስትና ወይ ደግሞ ክርስትና እምነት ውስጥ ያለ ሰው ጀነትን ይገባል የሚለው እስካሁን አላመጣልኝም። በክርስትና ወይ ደግሞ ክርስቲያኖች ጀነትን ይገባሉ በመረጃ እንድታሳየኝ ነው የምፈልገው። ጥያቄ ክርስቲያን ጀነት ይገባሉ፣ እኔ ሙስሊም ጀነት ይገባል ከእስልምና ውጭ መንገድ የለም ብዬ እንዳሳየው ከክርስትና ውጭ መንገድ እንደሌለ ክርስቲያኖች ጀነት ይገባሉ የሚለውን አላመጣልኝም። በኢየሱስ አመኑ አልከኝ። በኢየሱስ ማመኑን ምን ማለት እንደሆነ መነጋገር እንችላለን። በኢየሱስ ያመነ ሰው የዘላለም ሕይወት ይኖራል አልክ። ያ በሱ ያመነ በምንድን ነው? ምኑ ነው ያመነ? ክርስቲያን ነው ወይ? በኢየሱስ ያመነ ሰው ክርስቲያን ነው ለምለው መረጃ ስጠኝ። ይህን ጥያቄ ነው የሚጠይቀው። 5 ደቂቃ አለ፣ መቀጠል ትችላለህ። ከ5 ጋር ነው። ከ5 ነው፣ ከ10 ታቆማለህ። በመረጃ ግን እንድታሳየኝ። በመረጃ ነው መውጣትም ትችላለህ። በመረጃ ነው የሚሰጥህ። የመጀመሪያው የጠየቁትን ጥያቄ አልመለሰልኝም። እኔ የኮሜንታሪ ጥያቄ ቀቅሳቸው ጥቅሶች ሁሉ የኮሜንታሪ ጥያቄ ጠይቄው ነበር። አንተ እንደዛ ብለህ እንዳብራራው መረጃ አለ ወይ የሚል ጥያቄ ሲሰጠው እስካሁን አንድም ኮሜንታሪ አንድም ክርስቲያኖች ያንን ብለው እንደሚተረጉሙት አልተናገርም አንድም። ስለዚህ አሁን እኔ መልሶ ጥያቄውን ጠይቆኛል። ጠቅሶ ሲያበቃ መረጃ የሆነኛል ብሎ ጠቅሶ ሲያበቃ መረጃ ምትባል እሱን አልመልስልህም። አንተው መረጃ ነው ማቅረብ ያለብህ። በኋላ መጠይቀሃለሁ። መረጃ ነው ማቅረብ ያለብህ። አንተ ገሃነም እንደሚገቡ መረጃ አድርገህ አቅርበሃል። መረጃ ማምጣት ነበረ። ይሄ አንደኛው ነው። ሁለተኛው ምሳሌ ላይ ያነሳው ሀሳብ አለ። ኢሳያስም ላይ ያነሳዋል። ኢሳያስ ላይ የተጠቀሰው ሀሳብ ኢሳያስን ለመረዳት ነገስት መጽሐፍቶችን ማጥናት ይጠይቃል። ኢሳያስ የተነሳው ኦዚያን በሞተበት ዓመት ነው። ነገስታት ደግሞ ምርኮ ተደርገው ሄደው ነበር። ስለዚህ ክፋትን አድርጎ ስለ ጦርነት ነው የሚያወራው። ይህንን ኢሳያስን መጽሐፍ ስታገኝ በደንብ ታገኘዋለህ። ክፋትን እፈጥራለሁ ያለው በምድር ላይ ቸነፈርን፣ ጦርነትን፣ ይህን የባቢሎን ምርኮ ታሪክ ማጥናት ይጠበቅብሃል። ስለዚህ የግልጽ አድርጌ ስናገር የባቢሎን ምርኮ ማጥናት ይኖርብሃል። ኢሳያስ የተናገረበትን የትንቢት ጊዜ ማወቅ ይጠይቃል። ስለዚህ በትንቢቱ ጊዜ እግዚአብሔር ራሱ ምን ብሏል? ጦርነትን አመጣባችኋለሁ፣ እቀጣችኋለሁ ብሏቸው። እንዲሁ ደግሞ የማጥመም ስራ ላልከው ምሳሌ መጽሐፍ ላይ የተሰጠው ምሳሌ ቀጥታ አይተረጎም። አንደኛ ምሳሌ መጽሐፍ ነው። ሁለተኛ ምሳሌ መጽሐፍን የተነገረው ሰለሞን ነው። ሰለሞን በሚናገርበት ጊዜ ይህንን ክፍል የምትፈታው በእግዚአብሔር ንግግር ነው። ስለዚህ እግዚአብሔር ደግሞ ክፉዎችን በክፋታቸው አልመለስ ሲሉ በክፋታቸው ክፋትን እንደሚጨምርባቸው መጽሐፍ ቅዱሳችን ይናገራል። አሁን ይህንን ልትይዝልኝ ነው የምፈልገው። ስለዚህ መጽሐፍ ቅዱስ ክርስቲያኖች የሚል ስንል ክርስቲያኖች ሲባል መጽሐፍ ቅዱስ ከቁርአን ይለያል። እስልምና የሚባል ሃይማኖት ተቋም መሰረትኩላችሁ እንደሚል ክርስትና የሚባል ተቋም መሰረትኩላችሁ ማለት አይደለም። ክርስቲያን ማለት የክርስቶስ ተከታይ ማለት፣ ክርስቶስን አምኖ የሚከተል ሰው ክርስቲያን ይባላል። ስለዚህ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው፣ ቢሞት እንኳ በሕይወት ይኖራል ነው የሚለው። ስለዚህ መጽሐፍ ቅዱሳችን የሚናገረው ዮሐንስ ወንጌል ምዕራፍ
6:47 ነገር ያለው አንደኛ ዮሐንስ ምዕራፍ 5:12 ላይ በኢየሱስ የሚያምን የዘላለም ሕይወት አለው የሚል የዘላለም ሕይወት እንዳላችሁ ታውቁ ዘንድ ጽፍላችኋለሁ ይላል። ያ የዘላለም ሕይወት ደግሞ ቦታ ሳይሆን ራሱ ኢየሱስ ክርስቶስ እንደሆነ አንደኛ ዮሐንስ ምዕራፍ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለ፣ እርሱም ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ሰው በክርስቶስ ኢየሱስ ሲያምን የሚያገኘው ክርስቶስ ኢየሱስን ነው። ያ የዘላለም ሕይወት ነው። የዘላለም ሕይወት ማለት ለዘላለም ከኛ ጋር የሚኖር ክርስቶስ ሕይወት የሆነ ክርስቶስ ማለት ነው። እኔ ሕይወት ነኝ ብሏል ኢየሱስ። እኔ ሕይወትና ትንሣኤ ነኝ ብሏል ዮሐንስ ወንጌል ምዕራፍ 10 ላይ። ስለዚህ በግልጽ እንደተናገርኩት እኔ ለሰጠሁ ምላሽ ጥቅሶችን ነግሬያለሁ። አንተ ለጠቀስካቸው የመጽሐፍ ቅዱስ ክፍሎች ግን ማስረጃ አላመጣህም። እንተ ብለህ እንደተረጎምከው የተረጎመ አንድም አላመጣህም። እኔ ደግሞ ሙፈሲሮችን ነግሬሃለሁ። ለምሳሌ ከጠየቀኝ ማስረጃዎችን አቀርብልሃለሁ። ለምሳሌ ሰው ገነት ሊገባ አንድ ስንዝር ሲቀረው ገሃነም እንደሚገባ የሚናገር ክፍል አለ። ሙስሊም 26:43 ላይ ይናገራል። እሺ ልቀጥል። እሺ ሚሽካት ላይ ደግሞ እንደዚህ ይላል። አዳምን በፈጠረ ጊዜ በቀኝ ያሉትን በግራ ያሉትን የሚለውን ቃል ይኸው ሚሽካት አልማሲቢ 119 ላይ አቅርቤያለሁ። እሺ እንደዚሁ ከ72ቱ 73 ኡማዎች አሉ አንዱ ብቻ ገነት እንደሚገባ የተናገረበት ሶሒህ ኢብን ማጃ 3992 አለ። ከእናንተ ወራጅ እንጂ አንድም የሚለውን ክፍል ኢብን ከሲር ተፍሲር ሲናገር ምን ብሏል? ብዙዎቹ ፊታቸው ደጋግሜ ነግሬያለሁ። አይልም ካልከኝ ማስረጃ ሳያለው ካሜራ ከፍታለሁ። ፊታቸው ብቻ ሲቀር እንግዲህ የሚወዱ ፊታቸው ሲቀር ተቃጥለው ብዙዎቹ ከገሃነም ይወጣሉ ይላል። እነዛ ከገሃነም የሚወጡት ሙስሊሞች ናቸው። ሌላ ካለ ነገር ይሄ ነው ማስረጃ። ሰዓት ጨርሰሃል መሰለኝ። 7 ደቂቃ ነው ተጠቀምኩ። እንደው ለምን አተቆሚም ማስቆም ትችል ነበር። አመሰግናለሁ። ማንኛውም ምንም ችግር የለውም። እሺ ያው እኔ የጠየኩት ጥያቄ ሌላ ነበር። ጥያቄ አልተመለሰልኝም። እኔ የጠየኩት ጥያቄ እስቲ በመጽሐፍ ደቂቃ እናያዘው ካወራ ችግር የለውም። አሁን 5 ጨርሰናል። አንድ ደቂቃ እናደርግ። 3 ደቂቃ እናደርግ አሁን። እሺ ከዛ በኋላ አፍላፍና ኢንሻአላህ። እሺ 3 ደቂቃ ያዝልኝ። 13 ላይ አቆማለሁ። እኔ የጠየቁት ጥያቄ እግዚአብሔር ለምንድን ነው የሚያጠመው? እሱ ያጠመው የሚያጠናው የለም ስል ምንም መረጃ አላመጣልኝም። ምንም መረጃ አላመጣም። ለምን እንደሚያጠመው ለምን ራሱ እንደፈለገ እንደሚያቀነው አላመጣልኝ። አንድ በል። ሁለተኛ ስለ ክፋት እግዚአብሔር ክፋት ሰራለሁ አለ። ታዲያ ክፋት ሰርቶ ራሱ ክፋትን ሰርቶ ሰዎች ያ ክፋት ሲሰሩ ተጠያቂ ማን ነው ብዬ ነበር። ያ ክፋትም እግዚአብሔር በጦርነት ነው፣ ስለ ጦርነት ነው የሚያወራ። ለጦርነትም ሆነ እኮ ሰዎች እዛ ላይ ሲጋደሉ ክፋት ከተባለ ጦርነት ብቻ አይደለም፣ ክፋት ብቻ አይደለም። አሁን ለምሳሌ ዝሙትም ክፋት ነው፣ መጥፎነት ነው። ስለዚህ ሰዎች ዝሙት ሲሰሩ ይሄን የሰራሁት ነው እግዚአብሔር ነው እያለ ነው። አንድ ሁለት በል። ሌላኛው እኔ የጠየቅኩ እግዚአብሔር በሕይወት መጽሐፍ ላይ የጻፈውን እነዛ ብቻ ጀነት የሚገቡና ከዛ ውጭ ያሉ እሳት የሚገቡ ወደ እሳት ባህር የሚወረወሩ ከሆነ እነዚህ ሰዎች ወደ እሳት የሚወረወሩት ራሳቸው ወዶ ሳይሆኑ መጀመሪያ ስላልተመዘገቡ ነው። እንደ መጽሐፍ ቅዱስ መጀመሪያ አልተመዘገቡም። ስለዚህ ካልተመዘገቡ ወደ ባህር ይጣላሉ። እዛ ላይ አልተጻፉም። ስለዚህ ይህን አልመለስክልኝም። ይሄ እንዴት ታለ ብያለሁ። ሌላኛው ስለ ሙስሊሞች ከዚህ በላይ ይገባሉ ያልከው መረጃ ማምጣት ያስፈልጋል። መረጃ ሳይተን እስቲ ትክክለኛ ሐዲሱ የት አምጥቶ ኢብኑ ከሲር እንደተረጎመ ታመጣለህ። እሱን ታሳየናለህ። እስካሁን መረጃ አላገኘሁም። ሌላኛው ምሽካት ላይ ያልከው ቆይ ደቂቃ ልጨርስና በአንድ ሰዓት ትጠቀማለህ። ምሽካት ላይ ያልከኝ ወይ ደግሞ ሐዲስ ምሽካት ላይ የተዘገበው ፈአመ الذين اسودت وجوههم የሚለው አላህ Subhanahu Wa Ta'ala ሱራ ኒሳ ላይ የተናገረው እነዛ ፊቶቻቸው የጠቆሩት የተባለ ያን አላህ Subhanahu Wa Ta'ala በቀድሞ እውቀቱ እነዛ ጀሃነም የሚገቡትን ቀድሞ ስለሚያውቅ አላህ Subhanahu Wa Ta'ala ስለሚያውቅ እነዛ ፊታቸው የሚጠቁሩትን አላህ ቀድሞ ስለሚያውቅ ነው። በግራ በኩል ያሉት በቀኝ አልነበሩም። ራሱ ጀምር በቀኝና በግራት ላይ በቀኝ ያሉት አላህ Subhanahu Wa Ta'ala ምን አልመሰለ ሱረቱል ሐቃ ቁጥር 25 ላይ
ወአማ መን ኡቲየ በኪታቡ ቢሽማል ይላል። በቀኝ ግራ በግራ የተሰጣቸው መጽሐፋቸው የቁሉ ያ ለይተኒ ምን ይላሉ? ወያ ጥፋቴ ይላሉ። ለም ኡቲየ ኪታብ መጽሐፍ ባልተሰጠኝ። ማን? እነዛ በግራ መጽሐፋቸው የሚቀበሉ በግራ የሚባሉ እነዛ ያልተሳካላቸው። ኦኬ እሺ። አሁን አንተ በጣም የገረመኝ ጥያቄ እየጠየቅ ማብራሪያ ነው የምትሰጠው። እኔ ማብራሪያ ጠይቃለሁ አይደለም ያልከኝ። ስለዚህ ምን አደርጋለሁ? ካሜራ ከፍትና አዙሬ ያሳጀብ ደቂቃ ያዝላል። ምን እንደሆነ ታውቃለህ? ምንም አልመለስክልኝ ብለህ እየጠየቅከኝ እኮ ነው እንትን ያልከው። ኦኬ ጌም ነው ተከፈተ። ጌም ልካል መሰለኝ። ቆይ ካንስልሽ ካሜራ ለመክፈት ነበር ያሰብኩት። ካሜራ የምትረካለ ስክሪፕቶ የምትመስለው ቦታ ላይ ግባ። ኦኬ እሺ። ከዛስ ከዛ ቪዲዮ እሺ። ከዛ በቃ ታዞራለህ፣ ትነካታለህ። ፊልም የሚለው ከነካ ያዞራል ወደ መጽሐፉ። አላገኘሁትም። አሁን ካሜራ ፍሊፕ ካሜራ የሚለው ስክሪፕቶ የምትመስለው ስትነካ ፍሊፕ ካሜራ። ኦኬ አይመጣም እሱ። ፍሊፕ ካሜራ የሚል የለም። ሳውንድ ኢፌክት ስቲክ ነው የሚል ስቲከር ቮይስ ኢፌክት ነው አለ። በኋላ ፍሊፕ ካሜራ የሚል የለም። እንጃ ሌላ ቦታ ይሁን ያንተ አላውቅም። ኦኬ እሺ እኔ ላውጣልህ። ተፍሲሩ ምልከት ታነብልኛለህ? ላሳይ፣ ችግር የለውም። እሺ በእንግሊዝኛው አውጣና የሰባ እሺ። እኔ እኮ እንደዚህ ማድረግ ከተቻለ አይቻልም መሰለኝ። ኢብን ከሲር ተፍሲር አፕሊኬሽኑ ካለ በእንግሊዝኛ የተጻፈው አይዞርም። እንዴት ነው አታግን አንተ? ፍሊፕ ካሜራ ኦኬ እስቲ ሞክር። ይኖራል ኦኬ። እስካሁን እያገኘሁት አይደለም። ይኸው ስክሪፕቶ የምትመስላለች አይደለ? ኢንሄንስ የምትለው ሳውንድ ኢፌክት ነው ያገባው። እሱ እንትስል ቢዩቲ አለ፣ ኢፌክት አለ፣ ስቲከር አለ፣ ሙዚቃ አለ፣ ቮይስ ኢፌክት አለ፣ ሳውንድ ኢፌክት አለ። ፍሊፕ ካሜራ የምለው አግኝቼ እሱ ላይ ቆንደ ፍሊፕ ካሜራ ኢንሄንስ ምል ፍሊፕ ካሜራ የለም የለም። ፎቶ አንስቼ ላሳይ። ቆይ ካሜራ ላድርገውና ቆይ ላሳይ። ከዛ ኦኬ ሌላ ቦታ አገኘኋት። እዛ ሳይሆን ይኸውልህ ምን ይላል? ዘን ዘ ቢሊቨር ሁ ፐርፎርም ሜጀር ሲንስ ዊል ቢ አላውድ ኢንተርሴሽን ዘ ኤንጅልስ ኤንድ ፕሮፌትስ ኤንድ ቢሊቨርስ። ትንሽ እሱን አስቀምጦ ወንበር ላይ አድርገው። እሺ ፕሮፌትስ ኤንድ ቢሊቨርስ። ከዛ ልመለስልን ዊዝ ኦል ኢንተርሲድ በጣት አሳይ። ላርጅ ነምበር አይደለም ከቅርታ ይኸውልህ a large number of sinners will be በጣት አሳየኝ። የት ነው ቦታው? ኦኬ ስለምን እያባባ አያሳየን? ስለምንድን ነው ርዕሱ? ላንብብልሽ፣ ችግር የለውም። large number of sinners ነው የምናገረው። የምን ተፍሲር ነው? ቆይ ላንብብልህ፣ ልጨርስልህ። a large number of sinners will be መጀመሪያ ወይም ምንኩም ላዋሪቷ የሚለው የሱረቱል መርየም ምዕራፍ 19 ቁጥር 71 መሆኑን አሳየኝ። 72 አሁን ምን ይላል? a large number of sinners will be allowed to come out ወይም ምንኩም ላዋሪቷ የሚለው እሳት ገብቶ የሚወጡት ያለ እሳት መግባታቸው። ኧረ ቆይ ልጨርስና ከዛ ትመጣለህ። a large number of the sinners will be allowed to come out of hell
a large number of sinners will be allowed to come out of the hell. The fire will have devoured much of their bodies, except the place of prostration of their faces. The large number of sinners ከገሃነም ይወጣሉ። Their removal from the fire will be due to the faith in their hearts ይላል። በልባቸው ውስጥ ባለ እምነት መሰረት ከገሃነም እየወጡ ይመጣሉ። ግን ፊታቸው ምን ብሎ ሳይቃጠል ሰውነታቸው በሙሉ በገሃነም ተቃጥሎ ይወጣሉ። እነዚህ ከሙስሊሞች ተቃጥሎ ምለው ይሄው አንብበው ወዳጅ ቦታን ዊል በኋላ ይሄ ምንድነው የሚለው? ዲቮርስ ይቀጥል። እሺ much of their bodies ያየው ነው much of their bodies except the place of prostration on their faces ይላል። በፌሳቸው የሚሰግዱበት አርቆ ፕሊዝ አርቆ። እሺ ጨርሶ ሄድና ጨርሶ ከዛ በላይ ይደልኝ። ያ በምን ማስረጃ አስቀምጦ ነው ያስቀመጠው ወይስ እንደዚህ ይባላል ብሎ ነው አስቀመጠው? ወደ ላውጣልኝ። ይኸውልህ እኔ ልንገርህ ስማኝሽ። በሲራጥ ላይ የሚያርፉ አሉ ነው ሀሳቡ። ከላይ እኮ ከላይ ሲራጥ ይገባል። ችግር የለውም። ደቂቃ እሰጥሃለሁ ነኝ። ቆይ ግን ሁሉንም እናንብበው እንዴ? ችግር የለውም። all of the creature አንድ አባቴ ይኸው አንደኛ የማን ተፍሲር እንደሆነ ይኸው ይሄ የክሌ ተፍሲር ነው። ሁለተኛ ይኸው ስለ እንትና ያወራል እዚህ ጋር ብለህ ከመጀመሪያው ጀምርና አሳይ። ምንም ችግር የለም። ነገርኩህ እኮ ኢብን ከሲር ተፍሲር ላይ 72ኛው አሳየው እኮ ይኸው አሳየው። ይሄ አታይም እንዴ? ቅድም እኮ አሳይቼ ጀመር አስቀምጦ ሊኖር አሁን ችግር የለውም። አስቀምጥ። ይኸው አሳየኝ። አይታየኝም እኔ ይኸው ተፍሲር ይሄም እሺ በየት አለ ኢብኑ ከሲር የምለው? ይሄው ይቺ አፕሊኬሽን አታውቃትም? ይብተፊስ ቆይ ከፍል አድርግልሽ። እሺ እኔ አላውቃትም። ማን አዘጋጀው? ይሄው አሳየኝ። ይሄው እንግሊሽ ሰሒህ ኢንተርናሽናል። ኦኬ ሂድ። በየት አለ ተፍሲሩ? ኢብኑ ከሲር። ኦኬ እሺ ተፍሲሩን ከተም እሺ ቀጥል። ከላይ ጀምራ አንብብልኝ። ስለዚህ ከላይ ጀምራ አንብብልኝ። ከላይ ያሉትን እኮ በሙሉ የሚያወራው አልኩህ እኮ። ይኸውልህ አንድ ነገር ምን ችግር አለ? አንተ እየነገርኩህ ለኛ ሆኖ ነው የተናገረ ተባለ ነው ወይ? ዝም በል ይኸውልህ፣ ወይ ዝም በል ላውራና ልጨርስ። እሺ በል። ከዛ ወይ ራስህ አንብብ። ይኸው አንብብ ራስሽ። አንተ ለምንድን ነው የማነበው? አንተ አንብብና ሳይ ተባለ ነው። ዝም በላ ታዲያ፣ ዝም በላ ታዲያ። እሺ ልበል። ከላይ ጀምር አንብብልኝ። ችግር የለውም እላለሁኝ። አብሽር። ከላይ ጀምሮ የሚያወራው አልኩህ እኮ። ነገር ግን ሁሉ ስናነብ እዚሁ ነው እንዴ? ከላይ የሚያወራው በስራት ስለማለፍ ነው። ደቂቃ ተቀበሉ። ችግር የለውም። እኔም ተጠቀም። እኔ ሰጥቼልህ ሰዓት አንብበው። እሺ all of the creature እሺ all of the creatures pass over the heads the hellfire and those ቆይ እዚች ጋር የት ነው የሚያልፈው አለ? ኦቨርዋት ላውራበት መጀመሪያ ላውራበት ታወራለህ። ነገር አንደኛ አውራሽ አንተ አውራ። አንተ እያነበብክ ቀጥል። እሺ ለምን አንተ እያነበብክ ቀጥል። እሺ ቶርክ እና ታዲያ መሀል ለምን ትገባለህ? ሰዎች እንዲሰሙ መሀል ለምን ትገባለህ? ፈርሃን መሀል ለምን ትገባለህ? ወይ አንተ ቀጥል። ይኸው አንብብ፣ እኔ ዝም እላለሁ። ይኸው እኔ አልተረጉምም፣ አንተ ቀጥል። ለምን አትረጉምም? አንብብና ቀጥል። አዳምጣለሁኝ። ዝም አትልም እንዴ ታዲያ? ወይ ዝም በል፣ እኔ ልቀጥል። When all the creature pass over the hell, and those disbelievers and the disobedient people who were destined to fall into it የተባለችው ገሃነም ነች። ሌሎቹ ግን በፋየሩ ላይ ያልፋሉ ነው። ኦቨር ማለት ነው። እኔ አሁን እሱን እየተቃወምኩ አይደል። because of disobedience Allah will save the believers ደግሞ ቢሊቨሮችም ያደርጋቸዋል፣ ሴቭ ያደርጋቸዋል። ኧረ አላስችልሃል እኮ ፈርሃን፣ አላስችልሃል። ሀሳቡን ዲስቢሊቨር ነበር ሰዎቹ ሀሳቡን ልንገርህ። እሺ እንድትረጉምልኝ ነው የፈለግኩት።
እየተረጎም እያንዳንዱ ይህን ሁሉ ፎቶች ውስጥ ይህን ሁሉ እስኪ ምንድነው በዛች በብሪጅ ፐርፎርም ሜጀር ሲኒስ ዊል ቢ አላውድ ኢንተርሴሽን ሜጀር ኃጢአት የሰሩ ሰዎች ምን ያደርጋሉ? እንትን መጠየቅ ምልጃ መጠየቅ ይችላሉ። ስለዚህ ኤንጅል ፕሮፌትስ ኤንድ ቢሊቨርስ ምልጃ ይሆናሉ ይላል። ለላርጅ ነምበር ኦፍ ስማኝ ዘላርጅ ነምበር ኦፍ ቀጠል ዘሲነር ዊል ቢ አላውድ ካም አውት ኦፍ ዘ ሄል ቀስ እያለ በጣም ብዙ ኃጢአተኛ ከገሃነብ ይወጣል። እንዴት ሆኖ? ዘ ፋየር ዊል ሃቭ ቢፎር ማች ኦፍ ዘር ቦዲ ኤክሴፕት ዘ ፕሌስ ኦፍ ፕሮስትሬሽን ኦፍ ዜር ፌስ ይላል። ስለዚህ ምን እያለ ነው? በጣም ብዙ ከገሃነብ የሚወጡ አሉ ፊት ተቃጥለው እያለ ነው። ስለዚህ ምን እያልኩ ነው? እዚህ ክፍል ላይ ሙስሊሞች ግንባራቸው ይሄ ፊታቸው ብቻ ሲቀር ሌላው እየተቃጠለ ከገሃነብ ይወጣሉ። ሁሉም ይወጣሉ ከገሃነብ። ልቀጥል። እንደ እምነታቸው የዲናር ያህል እምነት ያላቸው ራሱ ይወጣሉ ይልና አላህ ዊል ቴክ ኦፍ መጨረሻ አላህ ቴክ አውት ኦፍ ፋየር ዋቴቨር ላኢላሃ ኢለላህ ብሎ የሚያምን ከገሃነብ ይወጣል ይላል። ላኢላሃ ኢለላህ ብሎ የሚያምን ገሃነብ ገብቶ አየህ ከገሃነብ ይወጣል ይላል። ስለዚህ ምን እያልኩ ነው? ስማኝ አሁን ልጨርስ አርቀውና ድገምልኝ። ይኸው ትንሽ አርቀው። አዎ ዘን አላህ ዊል ዘን አላህ ቴክ አውት ኦፍ ፋየር ቴክ አውት ኦፍ ዘ ፋየር ከእሳት ሁኤቨር ሴይ ላኢላሃ ኢለላህ ያለ ከእሳት ውስጥ ይወጣል ገብቶ ማለት ነው። ከእሳት ውስጥ ሁሉም ይወጣሉ ይላል። አሁን እኔ ምንም ጥያቄ ግን እያልኩ ያለሁት ከቅድም ጀምሮ እስልምናን እየተከተሉ እየሰገዱ በአላህ አምላክነት ብቸኛ አምላክነት እያመኑ ገሃነብ ገብተው ተቃጥለው ይወጣሉ። ስለዚህ እያንዳንዱ ሙስሊም ስለሆነ ብቻ ዋስትና የለውም፣ ገሃነብ ገብቶ ይወጣሉ። ይሄንን ብሪጅ የሚለውን ቃል የሚጠቀመው ማን ነው? ኢብን ከቲር ብቻ ነው። አሁን ወደ ማን መሄድ እንችላለን? ኢብን አባስ ብንወስድ ሁሉም ይገባሉ ነቢያትና ረሱሎች ብቻ ሲቀሩ ይላል። ስለዚህ የምልጃ የሚሆኑት ነቢያትና ረሱሎች ብቻ ናቸው እንጂ መረጃ ልስጥህ። ቆይ እሺ 19 ቁጥር ሶሪ እሺ 71 ላውጣልህና ሰዓትን ጨርሳል። በነገራችን ላይ አይ አንተ እኮ ሁሉንም አንብብ አልከኛ። ታዲያ ምን ላል ይሄን አንብብ። ይሄኛውን አነበብኩ። ኢብን አባስ ቆይ ኢብን አባስ ይሄን ይላል there is no one of you but shall approach it there is no a single one of you to exclusion of exclude የሚሆኑት ማለት ነው prophets and messengers save that he will enter it that is hell ይላል። ስለዚህ ምን አለ? this is a fixed order of your lord ምን አለ? እሺ ከነቢያትና ኤክስክሉድ አድርጎ ከነቢያትና ከረሱሎች ውስጥ ገሃነብ ኢንተር ኢት ዛት ኢዝ ሄል ምን ማለት ነው? ይሄው እኮ ምን ማለት ሁለት ጊዜ ተናገርኩ። አንተ ደግሞ ያው አብራራው። ትክክል አልተናገርክም። ይሄን ትክክል አልተናገርክም። እሺ ንገረኝ። አንተ ንገረኝ። ችግር የለም። አይ ነገርኩ እኮ እዛልም ፈርቀው በስርዓት ካላመን ከአንተ ነህ ማብራራት ያለብህ። እኔ ነገርኩ። አይ የተሻለ በትክክለኛ እንግሊዝኛ ተርጉም ያለውን አንብበው። አንተ አብራር ያለውን ፈርሃን እኔ ቆይ ካሜራ ከፍቼ አንብቤ ተርጉም ይላለሁ። ተሳሳትክ ካልክ አንተ አንብብና ተርጉም። አውቃለሁ ብለህ አይደል አመጣከው እንግሊዝኛ ካወቅከው ተርጉምና አብራር አንክፈትልኝ። አብራራሁልህ። ቆይ ስማ እንዴ ልጅ ምንም አይሰማው። እኔ እኮ ነገርኩህ፣ አብራራሁልህ። አይደለም ካልክ አስተካክል።
ምን ይላል? ንገረኝ፣ ምን ይላል? ይኸው ሙዳ ተያዛ 3-4 ጊዜ ነገርኩህ እኮ። ሙዳ አይደለም። አንብብና ተረጉም። ትዘለዋለህ ወይስ እንግሊዝኛ? አይፈራህም። አነበብኩልህ፣ ነገርኩህ። ከዛ ከተሳሳትኩ አንተ አንብብ። ይኸው ተርጉምልኝ። አስተካክላለሁ። እኔ ላንብልህ፣ አንተ ደግሞ ተርጉምልኝ። እሺ፣ ወደዛ አርቀውና አነብልሃለሁ። ለምን ተረጉምልሃለሁ? እኔማ አንብቤ፣ ቆይ ስማ፣ አንብቤ ፈርሃን አንብቤ ተረጎምኩልህ አይደለ? ካልተቀበል ከአንተ ተርጉም። ዘለልከው እኮ አለ። መቀበልና መቀበል አይደለም። አንብበው። እሺ፣ ነው አልዘለልኩትም። ይኸውልህ አንተ እኮ መላእክቶችና ነቢያቶች እንደምገቡ አደርገህ ነው ተረገምኩ አይልም። እንደዛ ግን አላልኩም። ኤክስክሉድ ማለት ምን ማለት ነው? አንተ አታውቅም ማለት ኤክስክሉድ አልኩህ እኮ። ኧረ እባክህ ኤክስክሉድ ይደረጋሉ። ማንና ማን? ፕሮፌትና ሜሴንጀሮች ገሃነም መግባት ላይ ኤክስክሉድ ይደረጋሉ፣ አይገቡም። ከዛ ሌሎቹ ግን ምን አሉ? ገሃነም ይገባሉ። ኦኬ ጨረስክ? ስንት ጊዜ ነው ፈርሃን ማወራ? እሺ መረጃ ቀረበ። ቀጥል። እሺ ብስሚላህ አርሕማን ራሒም። እንግዲህ አንድ መረጃ ሙስሊሞች ወይ አማኞች ይገባሉ የሚለውን አላመጣልኝም። የጠየኩትን ጥያቄም አልመለሰልኝም። አሁን ደቂቃ ልጠቀም መሰለኝ። ደቂቃ መልስ ነው የምትመልሰው? ቆይ መልስ ነው የምትመልሰው? ጥያቄ ነው የምትመልሰው? በተናገርከው ላይ መልስ እሰጣለሁ እንጂ በተናገርከው ትክክል እንዳልሆነ መልስ ልስጥህ። እንዴት አልፋለሁ ይህን ሳልመልስ? ከዛ ጥያቄን ጠይቃለሁ። መጨረሻ ላይ ደቂቃን ተጠቅሜ ማለት ነው። ጥያቄህን እንትን ብዬን እመልስልሃለሁ። አንተ እንግሊዝኛም ትክክል አይደለም። እኔ አረብኛ ነው የምጠቀመው። አንተ እንግሊዝኛ ላይ በጣም ስትሳሳት ነበር። አፕሮች የምለውን ይገባሉ እያልክ ስትረጉም ነበር። ስለዚህ እኔ አረብኛም ተጠቅሜ ትክክል ፈርሃን ይኸው አፕሮች የሚለው እዚህ ጋር ያለው ለምን ትቀላቅላለህ? አፕሮች የሚለውን እዚህ ጋር ያወራው ይኸውልህ፣ አፕሮች የሚለውን እዚህ ጋር ያወራው ይኸውልህ። ሰዓቴን ልስጥሽ፣ ተርጉም። ሰዓቴ እንዳልጠቀም እያደረከኝ ነው። ተርጉም ይልሃለሁ። አሁን የምናደርገው ማጠቃለያ ነው። የጥያቄ ላውራ ጥያቄ ጠየቀኝ። ቆይ ልንገርህ፣ ጥያቄ ጠየቀኝ፣ መረጃ አቅርባልከኝ፣ መለስኩልህ። አሁን እኔ ነኝ የምጠይቅህ። አሁን ትክክል አይደለማ። መረጃ ልመልስና ከዛ ጠይቀኛለህ። ትክክል አይደለም እንዴ? ሳንነጋገር ነው እንደማልፈው? ዝም ጠፍ ማለፍ አልችልም እንዴ? ክርክር አሁን እኮ ይኸውልህ፣ ክርክር አይደለም። መረጃ ታቀርባለህ፣ አለመቀበል መብት ነው። ከዛ እኔ ደግሞ ጥያቄ ጠይቃለሁ። አይደለም የተረጎምከው ትክክል አይደለም። ያመጣቸው መረጃ ትክክል አይደለም። ለዚህ ደግሞ ማፍረስ አለብኝ ግዳጅ። አንተ ትክክል ነው ብለህ ስላመጣ እኔ ማፍረስ አለብኝ። አረብኛም ታውቃለህ። አረብኛ ፊት ለፊት ላይ አምጥቻለሁ። ሙስሊም ነኝ ስላልክ እንደውም እኔ እንግሊዝኛ መጠቀም አልፈለኩም። ምክንያቱም እችላለሁ ስላልክ እንጂ ሌሎች ቢሆን እንግሊዝኛ ብቻ አድርጌ እመጣ ነበር። አፕሊኬሽን ሌላ ነገር እንዳታወራ። እኔም ሌላ ነገር እንዳታወራ። እኔ አላወራም። ሌላ ነገር አታውራ። አንተ በስነ ስርዓት ነው መወያየት ያለብን። በቃ ማጠቃለያ እንስጥና፣ ቆይ ስማኝ፣ ማጠቃለያ ስጥና እንወጣለን። አሁን ሌላ ነገር ውስጥ ልትገባ ነው ያሰብከው። ደግሞ ጥሩ አይደለም። እዚች ጋር መልስን አንተ የተናገርከውን የተሳሳትከውን ላሳይህና ከዛ የጠየቅኩትን ጥያቄ ደግሞ ትመልሳለህ ማለት ነው። ተፍሲሩ የማን ነው? አንብብ ላሳይህ። ቆይ ስማኝ፣ ሶሪ ትክክል አብሽር። ይኸው ስማኝ ፈርሃን፣ የሰማሁህ ነው። ተፍሲሩ የማን ነው? አላነብም። እኔ ነው የማነበው እኮ። ተፍሲሩ የማን ነው አልከኝ እኮ። አንተ አላነብም ስትል ቆይተህ አይደለም። ተርጉም ስትል አንተ ተርጉም ራስህ አንብበህ መረጃህን አቅርብ ራስህ እየተረጎምክ። የማን ነው አልከኝ? ኢብን ከሲር ነው። ስለዚህ ተፍሲሩ የማን ነው ስላልከኝ ላሳይ ነው ወደዚህ ያመጣሁት አባቴ። እና አሁን እኮ የኢብን አባስ ነው እያወራን ያለው እንጂ ከሲር አይደለም እኮ። ኢብን ከሲር እያወራ ነው። ኢብን ከሲር ማን ነው? አንተ ያመጣከው የማን ነው? ኢብን አባስ ነው። ታዲያ እሱን እንኳን አላየኸውም? መልሰው ወደ ኋላ መልሰው ያኛውን የቀድሞውን እንግሊዝኛውን መጀመሪያ ላይ ያመጣ ኮን ተፍሲር አሁን በዚህ እኮ እሱ የማን ተፍሲር ነው ሲያሳየን?
ኢብን ከሲር ተፍሲር ነው አልኩ። አሳይቻለሁ። ለምን ትለኛለህ? ተነጋግረናል። ቆይ ስማኝ፣ ተነጋግረናል። ሁለተኛ በዚህ ማውራት ከሲር ነው። ቅድም ያመጣከው ይሄው ነው የሚያመጣው። ኢብን ከሲር ነው። ተስማማን? እሺ ቀጥል። እሺ አሁን እዚች ጋር አንተ ያመጣከው ثم ننجي الذين የምለውን እንቀጥለው እስቲ። ثم ننجي الذين اتقوا የምለው እነዛ አላህን ፈሪ የሆኑትን እናድነዋለን የምለው አልአያ እስከ አያው ድረስ ወፊ ሰሒህ ሰሒህ ቡኻሪና ሙስሊም ላይ የዘገቡት በመረጃ ነው፣ በቁርአን እያስቀመጠልን ነው። አን አቢ ሁረይራ ረዲየላሁ ዐንሁ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ የሙቱ ሊአሐድ ሚን አልሙስሊሚን ሰላሳ ሚን አልወለድ ተመስሁ ናር ኢላ ተሐለ አልቅስሙ አለ። ቀጥልና ምን አለ? ያኒ አልውሩድ አለ። አልውሩድ ማለት የመጀመሪያው መውረድ ማለት ወደ ጃን መውረድ ማለት። ወቃለ ቀታዳ ለዚህ ምን አለ? ቀውሉሁ ወኢሚኩም ላዋሪዱሃ የሚለው ወሁወ ልሙሩ አለይሃ በዛ ላይ ማለፍ ነው አለ። ተፍሲር እያነበቡ ነው። ወቃለ አብዱራህማን ብን ዘይድ ደግሞ ውሩድ ልሙስሊሚና አልሙሩሩ አላ ጅስሪ በይነ ዛሃሪኒሃ ጀሀነም ላይ የተጣለችዋን እንትን ጅስር ማለት ድልድይ ማለት ነው። እሷ ላይ ማለፍ ነው። ውሩዱል ሙሽሪኪና ሙሽሪኮች ደግሞ በአላህ የሚያጋሩ ካፍሮች ደግሞ አየድኹሉ ይገቧታል። እዚች ጋር የሚገቡት ማን ናቸው? አልሙሽሪኩና አየድኹሉ ሙሽሪኮች፣ ካፍሮች፣ ካዲያኖች ይገባሉ በአላህ የሚያጋሩት አለ። እብን ዘይድ ወረደ አልሙስሊሙን አልሙሩሩ ውሩድ ማለት አልሙስሊሙ ሙስሊሞች አልሙሩሩ ያልፋሉ ማለት ነው። አለል ጂስሪ በድልድዩ ላይ በይነ ዛህሪኒ በዛ እንትኑ ዛህሩ ላይ አፎን ኦኬ ወዛሉ ነው ወዛላት እዛ ውስጥ የሚገቡ ሙሽሪኮች ብቻ ሳይሆን ወዛሉ ነው ወዛላት እነዛ መጥፎ ስራ ሲሰሩ የነበሩ የውመይዚን ከሲር እዚች ጋር ይውልኝ ብዙ ሰዎች ይገባሉ ያለ መጥፎ ስራ ሲሰሩ ነበረ። ሙስሊምም ቢሆኑ እነዛ ምን የሚሰሩ መጥፎ ስራ የሚሰሩ ዝናም ይሆናል ሌብነትም ይሆናል ሰውን አዛ ሲያደርጉ የነበሩ ሰው ቅስ ብሎ ነበረ ይገቧታል። ለምን ቅጣታቸውን ይወስዳሉ። እና እነሱ የሚገቡት ምንድነው? ሙስሊም በአላህ ያምንና ያልተሳሳተ ሳይሆን የተሳሳቱት ይገባሉ። ሙስሊም ሆኖ ግን ጥፋት የሰሩ ለምን አላህ Subhanahu Wa Ta'ala ወማ ካነ ረቡካ ጌታ በዳይ ስላልሆነ ቆይ ልጨርስ ሰዓት አስደቂቃለኝ ስማኝ አሁን ቆይ ደቂቃ አይደለም ደቂቃ እኮ የተሰጠጣ ዝም ብለን እኮ ነው እያወራን ያለ ነው። እየሰማኸኝ ከሆነ አሁን አንተ ምን አልከኝ? ቆይ ስማኛ አሁን እስኪ ስማኝ ቆይ 5 ደቂቃ አይደለም የሰጠኸኝ 10 ደቂቃ ቆይ ስማኝ አሁን ቆይ ፈርሃን የሚያስታርቀን ነገር ነው የምነግርህ። አንተም ያልከው እኔም ያነበብኩልህ ምንድን ነው በዛ ላይ ያልፋሉ ኃጢአተኞች በጣም ብዙ ኃጢአተኞች አይደለ አንተ እኮ ሙስሊሞች ይገባሉ አልከኝ። ሙሉ ሙስሊሞች ይገባሉ አልከኝ እኮ ሙስሊሞች ሁሉ ይገባሉ እዛ ይወጣሉ እኮ ነው አልከኝ። ሰማኝ እሺ ምን ሆነ ነው ተስማሽ ተራይ እኮ ነው እሺ ይኸውልህ ሲነሮች ኃጢአተኞች ኃጢአትን ያደረጉ ሙስሊም ሆነው ነግሬሃለሁ። ሙስሊም ሆነው ኃጢአትን የሚያደርጉ መጀመሪያ ገሃነም ገብተው ብዙዎቹ ሲነሮች ኃጢአተኞች በጣም ብዙዎቹ ከገሃነም ይወጣሉ አለ። ፊታቸው ብቻ ሲቀር ሌላው ተቃጥሎ። አሁን አንተ ያነበብክልኝ ተፍሲርና የተረጎምከውና እንግሊዝኛው የሚለው አንድ አይነት ነው። አንተ እኮ ይሄንን ነው ያልኩት። ይገባሉ ከዛ ኧረ ልጨርስ ኧረ ተው ትክክል አይደለም። ኧረ ስማኝ እና ምንድን ነው ቆይ ስማኝ ካልሰማ በቃ ምንም ማድረግ አይቻልም። ካልሰማ ማን ጋር አወራለሁ? ኧረ እሰማለሁኝ ተራይ እኮ ነው ግን የኔ ተራይ ልጠቀም ካልክ እተዋለሁ። እሺ ልቆ ምን ላድርግ? አንተ እየገባህ እኮ ነው ስጠይቀኝ ነበር ስናወራ አሳየኝ አንብብ አታንብብ እኮ ወደዛ መልስ ወደዛ መልስ እንግሊዝኛ ምናምን ስትል ነበር። ቆይ ስማኛው እሺ ስማኝና ላውራ አይደለም ነው አልኩሽ። ቀጥል እሺ ልስማክ። የአንድ ደቂቃውንም የኔን ደቂቃ አሁን ኃጢአት የሰሩ ሙስሊሞች ስማኝ ኃጢአት የሰሩ ሙስሊሞች ገሃነም ይገባሉ። በጣም ብዙዎቹ ደግሞ ከገሃነም ይወጣሉ። ከገሃነም የሚወጡት ፊታቸው ብቻ ሌላው ተቃጥሎ ነው። ኃጢአት የማይሰራ ሙስሊም የለም። ስለዚህ ኃጢአትን እየተቀጣ ነው የምትወጣው እያንዳንዱ ሁሉም ከነቢያቱ ይችላል። እዚህ ጋር አሳየው እኮ ከነቢያቱ ይችላል። ገሃነም ገብታችሁ ነው ኃጢአት ያልሰሩ ሰዎች ከሌሉ እንዴት ኃጢአት አንተ አትሰራም? ቆይ ኃጢአት አንተ አትሰራም? ቆይ
ኃጢአት መስራትና አላህ ይቅር ማለቱ ቅድም እኔ በቁርአኑ ላይ አምጥቻለሁ። የግፍር ለኩም ዙኑበኩም አላህ ወንጀሎቻችሁን ይቅር ይላችኋል። ይቅር ብለህ አንተ ንስሐ ከገባ ማለት ነው። አሁን የጠየኩህ ታዲያ እነዚህ ሊሰሩ ገቡ። ገቡ ታዲያ አሁን ተራይ ነው። እሺ ልግባ። አሁን ተራይ ገቡ ታዲያ አሁን ተራይ ነው። አንድ ነገር በሁለት ቋንቋ ማውራታችን ምን ትርጉም አለ? መልስልሽ። ስማኛ አንድ ተራይ ላውራበታ ላውራ አንድ ላውራ ገብቷል። እኔም ለዚች ጋር እያለ ያለው አንደኛው ወደ ገሃነም ይገባሉ ምሎ ስራ ላይ እንዲናርግ ብሎ ቆይ ደቂቃ ውሰድና እናውራ። እሺ ስንት ደቂቃ ልስጥህ? 10 ደቂቃ ነው። 10 ደቂቃ እኮ ነው አወራህ። ስንት ደቂቃ ልስጥህ? 10 ደቂቃ ነው አወራህ እኮ። እንዴ 10 ደቂቃ ምንድን ነው? 10 ደቂቃ እንዴ ምን ሆነህ ነው? ደቂቃ ነው አወራህ እኮ እንዴ እያወራህ አብረን እያወራን ያለበትን እየተከራከረ አሳይ አንብብ እየተባባልን የነበርንበትን 10 ደቂቃ ትላለህ እና አሁን እንደዛ ማየት ትችላለህ። 3 ደቂቃ እሰጥሃለሁ። 3 ደቂቃ ተጠቀምና እኔ ዝም እላለሁ። አንተ አብረህ አትጨርስ። 3 ደቂቃ በ3 ደቂቃ ምን ልትወርግ? 10 ደቂቃ ስቼ 10 ደቂቃ አልሰጠኸኝም። ምን ሆነህ ነው? ፈርሃን አብረን አይደል እንዴ ስናወራ የነበረው? ወላሂ ከዛ በላይ ነው ተጠቀምከው። እንደውም አብረን እኮ ነው የተጠቀምነው ለሁለት። እኔ አስተካክለህ አንብብ አልኩኝ። አንተ ስትለብሽ አስተካክለህ ተርጉምልኝ አልኩኝ አላልኩህ? ኧረ ፈርሃን ላውራበት እባክህ ምናምን እያልኩህ አታስታውስም? እሺ አሁን 3 ደቂቃ ተጠቀም፣ እኔም 3 ደቂቃ እጠቀማለሁ። እንቀጥል። ከዛ ውጭ አዛ ነው የሚሆነው ወንድም። 3 ደቂቃማ ምንም ለአንተም ለእኔም አይጠቅምም። ትርጉም ታዲያ 3 ደቂቃ ለማንኛውም 5 ደቂቃ አድርግልኝ። እሺ 5 ደቂቃ የለም 3 ደቂቃ ይበቃናል። እንዴት ቀኑ ሙሉ ልንሆን ነው እንደ ፈርሃን? እኔ አይበቃኝማ። እሺ አንተ እኮ 10 ደቂቃ አውርተህ አላወራሁም። አንተ እኮ አይበቃኝም። እኔም እኮ አይበቃኝም ወዳጄ፣ እኔም እኮ አይበቃኝም። እንትን በለውና እኔ 5 ደቂቃ ለ3 ደቂቃ ይበቃናል ፈርሃን። 3 ቀጥል። በ3 ደቂቃ ይሄን ሁሉ ተርጉሜ እጨርሳለሁ። ይሄ ሁሉ ለምን ትተረጉማለህ እንዴ? ይሄ ሁሉ እኮ ማስረዳት አይጠበቅብህም። እንድገባ ነው። ሀሳቡን ነው መንገር ያለብህ እንዴ። ሀሳቡን ከተናገርኩማ መረጃ አምጣው አልተባልም። መረጃ እየሰጠን ስለሆነ ማለት ነው። እሺ ለማንኛውም ልቀጥል። እሺ ምንም ማድረግ አልችልም ራስህ ከወሰንክ። ስለዚህ እዚች ጋር እነዛ ወንጀል ውስጥ የሚገቡ ከተባለ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እነዛ ወንጀልን ያልሰሩ የሰሩ አሉ። ከዛ መካከል ያልሰሩት ልክ እንደ አይን መብረቅ እንደ መብረቅ ነው የሚያልፉት አሉ። ልክ ሌላው ደግሞ እንደ ፈረስ በፈረስ እንደሚጋልብ ያልፋሉ አሉ። ሌላው ደግሞ በእግሩ ቶሎ ቶሎ እንደሚሄድ ያልፋሉ አሉ። ሌላው ደግሞ ቀስ ብሎ እንደሚሄድ ሰው ያ ስራጥ ላይ ያልፋል አለ። ይሄ ስራጥ የሚባለው ማለት ነው፣ ስራጥ ላይ። ስለዚህ ስራጥ ላይ ይሄዱና ከዛ መካከል ወንጀል ሰውን የበደሉ፣ ሰውን የሰደቡ፣ ሰውን የገደሉ፣ የሰረቁ ምን አደርጋሉ? ዝምት የሰሩ እዛ ውስጥ ይገቡና የወንጀላቸውን ይዞ ይወጣሉ ማለት ነው እንጂ አንተ ቅድም ሁሉም ሙስሊሞች ፊታቸው ስቀር ገብቶ ይወጣሉ አልከኝ። ለዚህ ደግሞ መረጃ ኢየሱስ ክርስቶስ ጥፋት ያጠፋ ሰዎች ለምሳሌ ጥፋት የሚሰሩ ሰዎች አንተ ለምሳሌ በአይኑ ጥፋት ከምትሰራ ጎልግለ ብታወጣ ወደ ገሃነም ከምትጣል ብሎ እጅ በእጅ ከምትሰራ በእግር ከምትሰራ ወደ ገሃነም ሙሉ አካል ከምትጣል ይሄ መጣል ይሻላል ብሏል። ስለዚህ አንተ በኢየሱስን ብታምን ወንጀል ብትሰራ ገሃነም እንደምትገባ ግልጽ ነው። ወንጀልን ሰርተህ ገሃነም ትገባለህ። መረጃ ታቀርባለህ። መረጃ ልክ እኔ መረጃ የነገርኩህ አየር ላይ ማውራት አይቻልም። አሁን ሌላ ነገር ውስጥ እየገባህ ነው። መጽሐፍ ቅዱስ ትገባለህ። መረጃ አንድ ሙፈሲር እሱን ብሎ የተረጎመ አንድ ሙፈሲር ታደርግ በመረጃ እኮ ነው ማውራ መጽሐፍ እና ሌላ ጉድ ውስጥ ትገባለህ። ይህንን ነው አብራራ የተባልከው። ይሄንም እያብራራው ነው። ማኛ እኔ ከዚህ መጽሐፍ ቅዱስ ጋር ማገናኘ ይሄ ንጽጽራዊ ትምህርት ነው አባቴ። ንጽጽራዊ እዚህ የመጣ እኮ ለንጽጽር እንጂ ቁርአን ብቻ እንዳወራዳል ተጣቀው። እንደዚህ ከሆነ አንተ አሁን መጽሐፍ ቅዱስ ላይ አንተ አንድ ልክ እንደኔ ያመጣሁት እንደ ቢን ከሲር የሚሰፍ ሙፈሲር አንድ ተርጓሚ ከመጽሐፍ ቅዱስ ውስጥ አምጣልኝ ላውራበት። እንደዛ ብሎ የሚተረጉም አንድ ተርጓሚ ካለ መረጃ አምጣ። እኔ እኮ መረጃ እየሰጠው ነው። አንተ ደግሞ አየር ላይ ነው የምታወራው። የምን መረጃ?
መረጃ ያንን የፈሰረ ወይ በአንተ ቋንቋ ልንገርህ የፈሰረ አንድ ሙፈሲር ወይም አንድ ኮሜንታሪ የጻፈ ክርስቲያን ምሁር መረጃ አምጣልህ። ምን የፈሰረ ክርስቲያን ምሁር ልክ እንደኔ ሙስሊም እንደማመጣልህ ምን መሆኑ ያንን ክፍል አንተን በተረጎምከው የተረጎመ አንድ ሰው አምጣልህ። የትኛው እኮ ያመጣውልህ ከቁርአኖች የትኛው ከቲርን አመጣውልህ፣ ኢብን አባስን አመጣውልህ። የትኛውን መረጃ የትኛውን ትርጉም? አሁን የጠቀስከው መጽሐፍ ቅዱስ ይሄን ነው። አሁን የጠቀስከው መጽሐፍ ቅዱስ መጽሐፍ ቅዱስ ራሱ እኮ በአማርኛ ነው ተተረጎመ። ምንም የሚያስፈልገኝ ነገር የለም። እሱም መረጃ እሰጥሃለሁ፣ በመረጃ እናወራበታለን። ስለዚህ የቁርአኑም አያስፈልገኝም። ከእናንተ ወራጅ እንጂ አንድም የለም። ይህ ከጌታ የተፈረደ ነው፣ ገሃነም ትገባላችሁ ብዬ ተረጉመዋለሁ ነው። አየህ፣ መረጃ ተፍሲር ያስፈለገው ለዛ ነው እኮ። ተፍሲሩን አንተ ደግሞ አይደለም ብለህ ተፍሲር ማቅረብ ያለብህ አንተ ነው። እኔም ማወራህም ተፍሲር ትክክል አይደለም ብለህ መረጃ አንተ ያለ መረጃ እኮ ነው የምታወራው። እሺ ደቂቃ ላውራበትና ከዛ ትርጉሙን አንተ የተናገርከው ሰዓት አልቋል። ምንም ሳላወራ ምንም ሳላነብ እንደዛ እኮ ነው እያወራን የነበረው። ቅድም ጀምሮ እንደዛ ነው የምናወራው። ረተው ረሸም ነው እና ምን ላድርግ? አንተ ሰዓትን አትጠቀምም። ስለዚህ ማጠቃለያ እንስጥና ረተው ይሻላል። 3 ደቂቃ ላውራበት በፊት ላውራበት እንደ ምን ላድርግ? አንድ አይነት ተፍሲር እየወሰድክ በእንግሊዝኛ ያነበብኩልን ተፍሲር በአረበኛ እንዴት ታወራለህ? ምንድን ነው የምታወራው? እሺ ላውራ። በእንግሊዝኛ የሰጠሁን ተፍሲር መልሰህ በአረበኛ ካላነበብኩ ብለህ ቆይ የፈለግኩት ላውራ። ከዚህ በኋላ ምን አደርጋለሁ? ልጠቀምበት። እኔ ደቂቃ ለምን ማጠቃለያ ላይ ሆና ደቂቃዬን ማጠቃለያ ላይ ታወራለህ። ምንም ሳልናገር የምን ደቂቃ እኮ ውድቅ ላድርገውና ከዛ በኋላ ደግሞ ያመጣከው ውድቅ ላድርግና ከዛ ሰጣለን። ስሰጥህ አጠቃልል ብዬ ስሰጥህ ሌላ ነገር ነው ያወራው። አንተ እኮ ሁላችሁም ጀሃነም ትገባላችሁ ብለህ ስትዋሽ አይ ብዬ ላሳይህ ነው። አይ አልዋሸሁም ካልክ አሳይና። መቼ አሳይኝ? መጽሐፍ ቅዱስ ነው እንደ ለዚህ ለኢብን ከቲር ተፍሲር ትርጉም በኛ ስታነብልኝ ሁሉም ሙስሊሞች ገሃነም ይገባሉ ብለው ደመደምከው። ከዛ ገብቶ ሲወጡ ግን ፊቶቻቸው ሲቀሩ ሌላ ብዙ ቦታቸው ተቃጥሎን አካላቸው የሚወጡ ብለው ነው ተረጎምከው። ሙስሊም ስማ ያልኩት እኔ ማጆሪቲ ይኸውልህ በጣም ብዙ ኃጢአተኞች ነው ያልኩት። ስማኝ ሲነር አንብቤልሃለሁ። ለአንብብልህ ከፈለግ እሺ ቆይ ላውራ። ላርጅ ነምበሮ ስማኝ ወይ እንግሊዝኛውን አልቻልኩም አትበል። ዘላርጅ ነምበር ኦፍ ሲነር፣ ኧረ ተረጋጋ። ቆይ ዘላርጅ ነምበር ኦፍ ሲነር ነው የሚለው። ደቂቃ እንሰጣትና እናውራ እኮ ስጠኛ። 3 ደቂቃ ላውራ። እሺ ላውራ፣ ዝም በል። 3 ደቂቃ ላውራ። 3 ደቂቃህን እኮ አበላሸው ራስህ እኮ ነህ። አንተና አሁንም ላውራ ቆይ አልከኝና ዝም አልኩ። ምን ላድርግ? አይደለም ይሄንን አብራራ ብዬ 3 ደቂቃ ስሰጥህ መጽሐፍ ቅዱስ ሀሳብ አነሳ። ሌላ የመጣ እኮ አንተ ከቁርአን ብቻ እንዳወራ ነው መጣ እኮ። የኔ ቤት ምን እንደሆነ አታውቅም። አይደለም ጥያቄ የነበረው ኢብን ከሲር ተፍሲር ላይ ትርጉም ላይ ተሳስተሃል ብለህ ለማስተካከል አይደል ሄድከው እኮ። አስተካክዬልህ አሁን ደግሞ የኢብን ከሲርን በመጽሐፍ ቅዱስም እንዳለ ላሳይ ገባ ወደ መጽሐፍ ቅዱስ። ምን ችግር አለ ታዲያ? ኢብን ከሲር መጽሐፍ ቅዱስ ውስጥ ምን ይሰራል? ኢብን ከሲር መጽሐፍ ቅዱስ ውስጥ ኢብን ከሲር አይደለም ይሄ አባባል መጽሐፍ ቅዱስ እንዳለ ላሳይ ነው ወገኔ። ፕሊዝ ተው። ቆይ እኔ ያልኩ እንረጋጋና እናውራ። ጥያቄ ልመልስ። እሺ ፈርሃን ቆይ ስማኝ። አሁን ምን እናድርግ መሰለህ? ሰዓታችንን እንውሰድና ማጠቃለያችንን እንውሰድ። ተረጋጋ፣ ግድ የለም። የምን ማጠቃለያ? አሁን ደቂቃዎችን እንውሰድ። መቻ ፈረስኩኝ። አንተ ምታ በጣም ቁራላ ስትቀጥፍ ነበር። ከዛ ደቂቃ ከዛ አንተ መጠቃለያ ስጥ፣ እኔ መጠቃለያ ስጣለሁ። ኦኬ፣ በዚህ እስማማለሁ። ግን አሁን የተናገር 3 ደቂቃ አንተ 10 ደቂቃ ተጠቅመህ 3 ደቂቃ ስጠኝ። 10 ደቂቃ አይደለም እንደ ምን ሆነህ ነው? አንተ ጋር ነው አብረን ያወራ ነው። ከታች ከላይ ላውራበት እያልኩ እንዴ
ያለ ነገር አለ እንጂ ሰዎች አንተም እያዳመጡ ነበር፣ እኔም እያዳመጡ አይደለም። ይኸው ምስክር ናቸው ከታች አሉ። 3 ደቂቃ ልስጥ፣ አንተ አውራና እኔ አፈርሰዋለሁ። ከዛ በኋላ አውራሽ 3 ደቂቃ ቀጥል። እኔ 3 ደቂቃ ያስፈልገኝ ምን እያወራ ያለሁት? የፈለግከውን ደቂቃ አውራ። እሺ የኔን እድል ልስጥና አንተ ከዛ እኔ አፈርሰዋለሁ። ንግግር ቀጥል። 3 ደቂቃ። ስንት ደቂቃ በቃል? ይኸው ለእኔ 3 ደቂቃ አይደለም፣ ምንም አይደለም የምፈልገው። እኔ አሁን እያልኩ ያለሁት አንተ ሰዓትን ጨርሰሃል። ከፈለግ ከፈለግ 3 ደቂቃ እንውሰድና እናውራ። ቀጥል። አልገባብህም። 3 ደቂቃ ለምን ይኖረኛል እኮ ግን መጠቃላይ አይደለም። 3 ደቂቃ እዛ ላይ ነው ማውራ። እሺ እንደዚህ ጥሩ ነው። 3 ደቂቃ ነው። እሺ ወንድሞቼ እና እህቶቼ እዚች ጋር አመጣሁላችሁ። ስለዚህ አሁን እዚች ጋር ያመጣሁላችሁት ምንድን ነው? እብን ከሲር እነዛ ወደ ውሩድ ውሃ ይገባሉ ወይ ይመጣሉ የምለው ወደ ጀሀነም መምጣት ነው እንጂ መግባት አይደለም፣ ስርዓት ላይ ማለፍ ነው ተባለ። ታዲያ እነዚህ ወንጀለኞች ይገባሉ የተባሉ እነማን ናቸው ሲባል ሰውን የበደሉ፣ ሰውን የገደሉ፣ ዝሙትን የሰረቁ ሰዎች ግን ይገባሉ። ከዛ ነው ይወጣሉ ተብሎ ተቃጥሎ ይወጣሉ ተባለ። የእጃቸውን ያገኛሉ። ምክንያቱም አላህ ሱብሓነሁ ወተዓላ በዳ አይደለም። አላህ በሐቅ ፈራጅ ነው። ያጠፋውን ጥፋቱን የእጁን ይሰጠውና ከዛ በኋላ አላህ ሱብሓነሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንዳለ መን ካነ ፊ ቀልቢሂ ላኢላሃ ኢለላህ ላኢላሃ ኢለላህ ቃል በልቡ ያለ ሰውን አውጣ ተብሎ መላእክቶች እንዲያውጡ ይታዘዛሉ። ያ ነው እየተባለ እዚች እንጂ እሱ እንዳለ ሁሉም ሙስሊሞች ይገባሉ ፊቶቻቸው ብቻ ሳይቃጠል ይወጣሉ ብሎ ያለ ይህ ውሸት ነው ማለት ነው። ሌላኛው እኔ ማሳጥረዋለሁ በመጽሐፍ ቅዱስ ወደ ጀሀነም የምጣሉት መላእክቶች ምን ወንጀል ሰርቶ ወደ ገሀነም ይጣላሉ? ለምንድን ነው የተዘጋጀላቸው እሳት? የኔ ጥያቄ ነው። ለምን ተዘጋጀላቸው? ሁለተኛ እጅህን ከምታሰናክል፣ አይን ከሚያሰናክል፣ እግር ከሚያሳክል ቆርጠ ብትጥለው ይሻላል ገሀነም ከምትገባ። በሷ መካከል ሙሉ አካል ከምገባ አለ። ሙሉ አካል ከምገባ ከተባለ አንተ ወንጀል ሰራ በኢየሱስ ማምነ ወንጀል ከሰራክ ገሀነም ትገባለህ ማለት ነው። አይ አልገባም ካልክ በመረጃ ታሳኛለህ። እኔ መረጃ ነው የኔ። ሌላኛው ምጠይቅ እንደው ኮፒሊንግ አድርጎ እስቲ ድንገት ስክሪፕቶ ይሆን አላውቅም፣ የሆነ ነገር እያሳየኝ ነው። አይደለም ካልከኝ ደግሞ ሙሉ ክርስቲያኖች በደል የሰሩት ያልሰሩትም ሁላቸውም ዝሙት የሰረቀ መጠጥን የሰጣ ሰውን የገደለ ሁሉ ጀነት ይገባሉ ወይ? ይህም በመረጃ ትነግረኛለህ። ኮፒሊንግ አድርጉልኝ። ጨርሻለሁ። 3 ደቂቃ። እሺ በጣም ጥሩ። አሁንም ኢብን ከቲር ተፍሲር ያልኩት ዘ ላርጅ ነምበር ኦፍ ሲነርስ ዊል ቢ አላውድ ቱ ካም አውት ኦፍ ዘ ሄል። ላርጅ ነምበር ኦፍ ሲነር ከገሃነም ይወጣሉ። ነምበራቸው በጣም ብዙ ነው። ከገሃነም ይወጣሉ። እነዛ ከገሃነም የሚወጡት ሰውነታቸው ተቃጥሎ ነው። እነዚህ ደግሞ የሚወጡት ሙስሊሞች ናቸው። ምክንያቱም ከሙስሊሞች ከገሃነም የሚወጣ ስለሌለ በእስልምና አስተምሮ። ስለዚህ እነዚህ በጣም ብዙ ቁጥር ያላቸው ሙስሊሞች የት ነበሩ ማለት ነው? ገሃነም ነበር። ስለዚህ ለገሃነም ከተፈጠሩ ልባቸው ከጠመመ ገነት እስልምና እንዳይቀበሉ ከተደረጉ እስልምና ትሬን እያደረጉ የገነት መንገድ ትሬን እያደረጉ አንድ ስንዝር ሲቀራቸው ገሃነም የገቡ እነሱ ሳይቆጠሩ ከተወሰኑ ሙስሊሞች በስተቀር ሌላው ገሃነም ገብቶ ይመጣል። እነማን ናቸው? ኢብን አባስን ሰጥቻለሁ። ነቢያትና ረሱሎች ሲቀሩ የሚል ሀሳብ አንስቻለሁ። ስለዚህ ሙስሊም ተስፋ የላችሁም ነው። በጣም ጥቂቶች ነቢያትና ረሱሎች ብቻ ሲቀሩ ነው እያለን ኢብን አባስ ያለው። ስለዚህ በደንብ ማስተዋል ያለብን ይሄንን ነው። መጽሐፍ ቅዱስ ላይ ያነሳቸው ሀሳቦች በሙሉ አንተ ያልካቸው ናቸው። ለምሳሌ እጅህ ብታሰናክል አይን ቢያሰናክል የሚለው ቃል ተምሳሌታዊ ንግግር ነው። ይህንን ደግሞ እኛ ክርስቲያኖች በዚህ መንገድ ነው የምንፈታው። አንተ ለገሃነም መግባት ምክንያት አድርገህ ጠቅሰዋል። አይ ለገሃነም ምክንያት ነው ካልክ መረጃ ማቅረብ ቅድም ጠይቄያለሁ። እንደ መረጃ ስላቀረብከው መረጃ ከሆነ ማቅረብ አለብህ። ከዛ አንተ ካቀረብክ እኔ ደግሞ አንተን ነገር አፈርሳለሁ። አንተ ዝም ብለህ አየር ላይ ቃላቶችን ተናገርክ። አንድ እንኳ ኮሜንታሪ አላመጣህም ነው። ኃጢአት የሰሩ ክርስቲያኖች ምን ያደርጋሉ? መጽሐፍ ቅዱስ 1 ዮሐንስ ምዕራፍ 1:8 ጀምሮ ምን ይላል? ኃጢአት የለብንም ብለን ራሳችን እናሰታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ
ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው ይላል። ከፍ ብሎ አንድ ቁጥር ካነበብ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ክርስቶስ ኢየሱስ ሞቶላቸው ዳግም የተወለዱ የእግዚአብሔር ልጆች ኃጢአት በሚያደርጉበት ጊዜ የሚጠበቅባቸው ንስሐ ነው። ያን ንስሐ በውስጥ ከሱ ነው እስከ እኔ ከነብራት ነው ሰብራት ይጆ ታቸው የሚሰራ መንፈስ ቅዱስ ነው። ኦኬ እሺ እሱ ነው ፈራንስማ አሁን ገና መጣ። አንድ ደቂቃ ልቀጥል። ደቂቃ የኔ ብሉ። አዎ አንድ ደቂቃ ስቀርህ ጠፋክ። ቀጥል። እሺ ምን የሚለው ላይ ያቆምኩት ንገረኝ። አሁን ምን ላይ ያቆምኩት? ምን ብዬ ነው ያቆምኩት? አንተ ምንም መረጃ አላመጣልኝም ስትል ተቋረጠ። ምንም መረጃ አላመጣልኝም። ምን ላይ ነው ያቆምኩት ነው እኮ ያልኩት። ቀጥል። አንድ ደቂቃ ስላለኝ አዎ አንተ ያልከው አዎ ገባ ቦታውን ዮሐንስ ወንጌል ላይ ስትጠራ ነው ተቋረጠ። እሺ ልቀጥል፣ ችግር የለም። አንድ ደቂቃ ይልጠቀም። እሺ እኛ ክርስቲያኖች በክርስቶስ ኢየሱስ ያመንነን። በክርስቶስ ኢየሱስ ያመነ ሰው ዳግም የተወለደ ሰው የእግዚአብሔር ልጅ የሆነ ሰው የእግዚአብሔር መንግስት ወራሽ የሆነ የዘላለም ሕይወት ያለው ሰው ኃጢአት ቢሰራ ኃጢአቱን መናዘዝ ነው የሚኖርበት። ኃጢአት ግን መስራት የለበትም። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳትሰሩ ይህን እነግራችኋለሁ። ኃጢአትን ማንም ኃጢአትን ቢያደርግ በአብ ዘንድ ይጠበቃል፣ እሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። በክርስቶስ ኢየሱስ በመታጠብ ልጅነቱን እያጸና ይቀጥላል እንጂ አንድ ክርስቲያን ኃጢአተኛ ሆኖ ገሃነብ እስከሚጠብቀው ድረስ ቆይቶ ገሃነብ ላይ የሚቀጣበት ምንም ምክንያት የለም አንድም ክርስቲያን። ሌላው የመጨረሻ መናገር የምንፈልገው ሰይጣንና መላእክቶቹ ሰይጣንና መላእክቶቹ ነው እንጂ ገሃነም ተዘጋጅላቸው የሚለው መላእክት አይደለም ቃሉ የሚለው ሰይጣንና መልእክተኞቹ መልእክተኞች የሰይጣን መልእክተኞች ነው ገሃነም የተዘጋጀላቸው እንጂ መላእክት አይደለም። እሱ በደንብ አንብቃሉ ደርሻል። እሺ መጀመሪያ ቦታ አንድ ማቴዎስ ወንጌል 5:41 ከዛ በፊት ላዘጋጅ ነው እንጂ እመጣለሁኝ። ደቂቃ ቆይ 5 ቆይ ሰዓታችንን ጨረስን አይደል? ሰዓታችንን ጨረስን አይደል? አሁን ሰዓቱን መውሰድ ያለብን ቆይ ገና 3 ደቂቃ አንተ ተጠቀም። ቆይ 3 ደቂቃ አንተ ተጠቀም። እሺ ልጠቀም ነኝ። ከዛ እኔ 3 ደቂቃ ተጠቀም። አለቀ። አሁን አንተ ማጠቃለያ 5 ደቂቃ ማጠቃለያ አንድ ጊዜ 3 ደቂቃ ጨመረንና ከዛ ማጠቃለያ አንድ ጊዜ። እሺ በመጀመሪያ እነዛ ከሙስሊሞቹ መጀመሪያ ስትለን ነበር ሁሉም ሙስሊሞች ጀሃነም ይገባሉ ብለህን ነበር። ሁሉም ሙስሊሞች ጀሃነም ይገባሉ። ከዛ በኋላ መልሰህ ወንጀሎች የሰሩ ብዬ ሳሳይ ወንጀሎች የሰሩ ይገባሉ አልክ። እዚህ ጋር ትልቅ ጥያቄ የሚጠይቀው ከመልእክተኞችና ከመላእክቶች ስቀር አልክ። ስለዚህ መልእክተኞች ሙስሊም መሆናቸውን አምናሃል ማለት ነው። ከሙስሊሞች ጀነት የሚገቡ አሉ ማለት ነው። ይህን አምናል። እስልምና እንዳለ አምናል። አንደኛ ይህን ልክ በሉ። ከሙስሊሞች መልእክተኞች እና ሊጨርስ በመሀል አልገባም። እኔ በመሀል አልገባው። ፕሊዝ እኔ ስለዚህ ከመልእክተኞች ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ጨምሮ የእስልምና ነቢይ ነው ካል ከሙስሊሞች የሚድኑ ጀነት የሚገቡ አሉ ማለት ነው። ታዲያ እነዛ ወንጀል የሰሩት ከተቃጠሉ ምንም ችግር የለም፣ ተቃጥሎ ነገር ግን ሙስሊሞች ይወጣሉ የሚወጡ አለ ካልክ አልሐምዱሊላህ ሙስሊሞች ወንጀል ያሰሩትን ነቢያቶችንም ጭምር እንደሚወጡ ከነገርከን እስልምና ትክክል መሆኑን አንደኛ ይህን ተቀብለልኛል። ሌላኛው ስቀጥል መጽሐፍ ቅዱስ ላይ አይንህ ወደ ገሃነም ከምትጥል የምለው እንዲሁም ማቴዎስ ወንጌል ላይ ምዕራፍ 5 ቁጥር 22 ላይ ምንድን ነው የምለው? ወንድሙን ጨርቃሚ የምለው የገሃነም እሳት ይገባል ይላል። የገሃነም እሳት የሚገባ ሞኝ ያለ ጨርቃም የምለው የገሃነም የሚገባ ከሆነ በመስደብ በኢየሱስ ማመን ብቻ አያድንህም ማለት ነው። ለምን? ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። ስለዚህ አምኖ ከተጠመቀ
ያ ትክክል አይደለም። አምኖ ተጠመቀ ብቻ ሳይሆን አምኖ ተጠምቆ ራሱ ወንድሙን ጠርቃም ብሎ ሞኝ ብሎ ከተሳደበ ጀሃነም እንደምገባ እየተናገረ ነው። አንድ በሌለኝ አይንን ጎልግል ከምታወ እሳት ከምትገባ አይንን ጎልግል ያወጣ ማለት ወንጀል ከሰራ እሳት ትገባለህ። በኢየሱስ ማመን ብቻ ጀነት እንደማያስገባ ከዚህ እንረዳለን ማለት ነው። ሌላኛው ምንድን ነው አልከው? አንደኛ ዮሐንስ ምዕራፍ 2 ላይ ያለውን አንደኛ ዮሐንስ ምዕራፍ 2 ላይ ያለውን ልጆች ወንጀልን እንዳሰሩ በደልን እንዳሰሩ ከሰራችሁ ግን እኛ እንዳለን እሱን ጠበቃ ሆነ ኢየሱስ ክርስቶስ። ታዲያ ኢየሱስ ክርስቶስ እናንተ እንደፈለጋችሁ ዘላችሁ፣ ጠጣችሁ፣ ዝሙት ሰርታችሁ፣ ሰርቃችሁ ጠበቃ ካላችሁ ኢየሱስ ክርስቶስ ጀነት የሚያስገባችሁ ከሆነ የእግዚአብሔር እኩልነት ወይ እግዚአብሔር ፍትህ የቱ ጋር ነው ታዲያ? ነው የመጨረሻ ላይ የምልህ ነገር አይ ሰይጣን አይደለም መላእክቶች አይደለም የሰይጣን መልእክተኞች ነው ያልከኝ ነው። እየሰማኝ ከሆነ የሰይጣን መልእክተኞች ነው ያልከኝ ነው። እንግሊዘኛውን ላንብብልህ፣ እንግሊዘኛ የምችል ከሆነ አባቴ። ያ ማጨርበር እዚህ እንግሊዘኛ ላይ የለም። የምሰማ ከሆነ ላንብብልህ። እየሰማኝ ነው? እየሰማኝ ነው? ላንብበው። እሺ ምን ይላል? ምን ይላል? ዘን ሻል ሂ ሴ ኤርሶ አንቱ ዘም ሃንድ ልጨርሰው። ከዛ በኋላ በቀኝ በግራ በኩላቸው ላሉ ሰዎች ይላቸዋል፣ ዲፓርት ፍሮም ሚ ከኔ ራቁ ይላቸዋል። ዩ ኮርስድ ኢንቱ ኦቨርላስቲንግ ፋየር ትወረወራላችሁ በእሳት ውስጥ። ምንኛ እሳት? ፕሪፔርድ ፎር ዘ ዲቭል ለሰይጣንና ለአንጀልስ መላእክቶች ለተዘጋጀ አንጀልስ እያለ ነው። አንጀልስ ስለዚህ ለመላእክቶችና ለሰይጣን ለተዘጋጀ ገሃነም ትጣላላችሁ እያለ ነው። ለእነሱ ለተዘጋጀ ይኸው ፕሪፔር ፎር ዘ ዲቭል ኤንድ ሂዝ አንጀል። እሺ ሰዓትን ጨርሰዋል። እሺ ቀጥል። እሺ ሰዓትን ጨርሰሃል። ቀጥል። ከጨረሰ ሰዓትን ጨርሰሃል። እሺ 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 3 ደቂቃ ያዝልኝ። 3 ደቂቃ። እሺ ቀጥል። ኦኬ መጨረሻው ነው የምጀምረው። ከመጨረሻው ጀምራለሁ። ከመጨረሻው ስጀምር ዘድ የእሱ መልእክተኞች ማለት ሂዝ ኤንጅል ነው የሚለው የእሱ መልእክተኞች። ምክንያቱም ኤንጅሎች ናቸው የወደቁት። እሱ ራሱ ኤንጅል ነው፣ ክፉ ነው። ስለዚህ እሱ አንብብልኝ እስከ አማርኛው ራሱ ፈትክል አንብበው። ተከታዮች ኤንጅሎች ናቸው። አማርኛውን አንብበው። አማርኛ ስለዚህ አንተ መላእክቶች ቅዱሳን መላእክት ናቸው። ነገር የለም። አንደኛ። ሁለተኛ አንተ የጠቀስከው ማቴዎስ 5 ከማቴዎስ 5 እስከ ማቴዎስ 7 ወርቃማ ህጎች። አማርኛውን አንብበው ፕሊስ። አይልም ሰይጣንና መላእክቱ ነው የሚለው። ሰይጣንና መላእክቱ አንብበውሽ። አሁን ትክክል። እኔ ልጨርስ። እኔ ልጨርስ። መሀል እየገባ ነው። እሺ ቀጥል። ሰይጣንና መላእክቱ ነው የሚለው ይሄ በጣም ግልጽ ነው። እሺ ስለዚህ ሰዓቴን ትይዝልኛለህ። ስለዚህ ማቴዎስ ከ5 እስከ 7 ያሉት ወርቃማ የክርስቶስ ኢየሱስ ወርቃማ ህጎች ናቸው የሚባል ስታንዳርድ ናቸው። ከዛ አንተ የጠቀስከው ክፍል በክርስቶስ ኢየሱስ ያመነ የተጠመቀ ይድናል። ከምንድን ነው የሚድነው? ኃጢአት ካመጣበት ሞትና ከኃጢአት። ስለዚህ ምን ማለት ነው? ይህን ህግ የማይፈጽሙ ሰዎች የነበሩ በክርስቶስ ኢየሱስ በማመን ይድናሉ ከሞት። ስለዚህ ምን እያወራ ነው? ወርቃማ ህጎች ሁሉን የሚመለከቱ ሲሆን በክርስቶስ ኢየሱስ ያመኑ ምን አይሉ? ኃጢአትን አያደርጉም። አንደኛ ዮሐንስ ምዕራፍ 3 ላይ ማንበብ ትችላለህ። ኃጢአትን አያደርጉም ማለት በኃጢአት አይመላለሱ። ግን ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለው፣ እሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ቁጥር 7 ላይ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 አካባቢ ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ስለዚህ በክርስቶስ ኢየሱስ አምኖ ዳግም የተወለደ ሰው ኤቭሪ ኃጢአት በክርስቶስ ኢየሱስ ደም ይነጻል። ለዛ ነው እኛ ክርስቲያኖች ልጅነት ካገኘን በኋላ የመንጻት ስነስርዓት ነው የምናደርገው፣ የመቀደስ ስነስርዓት፣ የመስተካከል ስነስርዓት እንጂ በክርስቶስ ኢየሱስ ያመነ ሰው ኃጢአትን አያደርግም። ኃጢአት ካደረግን በአብ ዘንድ ጠበቃ አለን። አንድ በክርስቶስ ኢየሱስ ያላመነ ግን ኃጢአትን ቢያደርግ ንስሐ ቢገባ ራሱ
ይህንን ሰው ገድያለሁ ይቅር በለኝ ቢል ይቅርታ አያገኝም። መጀመሪያ ዳግም መወለድ የእግዚአብሔር ልጅ መሆን ይጠበቅበታል። ይሄንን ማወቅ ይኖርባል። የክርስትና አስተምሮ ይሄ ነው።